ዲቪ ሞልተው ካልደረሳቸው ሰዎች 70% የሚያክሉት ዛሬ በዚህ ቪዲዮ በመነግራችሁ ምክንያት ነው ያልደረሳቸው። ታዲያ በዚህ ቪዲዮ ዲቪን ተጠንቅቀን እንሞላ ዘንድ የዲቪን ዋናውንና ወሳኙን ነገር እነግራችኋለሁ ማለት ነው። አብዛኛው ሰው ከዲቪ የሚሰናበትበት ዋነኛው ነገር የፎቶ ጉዳይ ነው። ዲቪ ሊጀምር የተወሰኑ ቀናቶች ነው የሚቀሩት። ስለዚህ ከዛ በፊት በደንብ አድርጋችሁ ተዘጋጁ ዘንድ ነው ዛሬ ይህንን ቪዲዮ አጠር ያለች ቪዲዮ ነው የምትሆነው ላሳያችሁ የመጣሁት ማለት ነው። ምንም አሞላላችሁ ትክክል ራሱ ቢሆን ፎቶአችሁ የዲቪን ህግና ደንብ የማያሟላ ከሆነ መቼም ሊደርሳችሁ አይችልም። ስለዚህ ዛሬ ፎቶአችንን እንዴት አድርገን መነሳት እንዳለብንና እንዴት አድርገን እንደምናዘጋጀው ራሴ እየተነሳው አሳያችኋለሁ። በቀጣይ ቪዲዮ ደግሞ ፎቶአችንን እንዴት አድርገን ለዲቪ አስተካክለን እንደምንቆርጥ ደግሞ ማሳያችሁ ይሆናል ማለት ነው። ግን ወደ ጉዳያችን ከመግባታችን በፊት እንደዚህ አይነት ትምህርታዊ ነገር የሚመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይሄንን ቪዲዮ ላይክ አድርገን እንጀምረው። እንቀጥል። ፎቶአችንን ስንነሳ በጣም ኮንሲደር ልናደርጋቸው የሚገቡ ወሳኝ ነገራቶች አሉ። የመጀመሪያው ነገር ሁሌም የትኛውን ቦታ የማንደራደርበት ነገር ጥራት ያለው ፎቶ መሆን አለበት። በስልካችን የምንነሳው ፎቶ ቤትም ሄደን እንነሳው ፎቶአችን ጥራት ያለው መሆን አለበት። ጥራት ያለው ፎቶ ስንል ምን ማለታችን ነው ማለት ነው? ፊቱ ላይ ሻዶ የሌለው፣ ፊቱ የመደብዘዝ ምልክት ወይም ደግሞ የሆነ ሊደበዘዝ የደረሰ መሆን የለበትም። ምንድነው የተነሳችሁ ፎቶ በተለያዩ የመገናኛ ብዙሃን ከሆነ ሼር የምታደርጉት በተለያዩ ሶሻል ሚዲያዎች ወደ ሰዎች የምትልኩት ከሆነ ለምሳሌ የሚሞላላችሁ ሰው የምትልኩ ከሆነ የራሳቸው ሁሉም የሶሻል ሚዲያዎች ኮምፕረስ የሚያደርጉበት ሌቭል ስላለ ኮምፕረስ ሊያደርጉባችሁ ስለሚችሉ ፎቶአችሁን ፋይል አድርጋችሁ ወይም ደግሞ በቻላችሁ ታቅም ዚፕ አድርጋችሁ መላክ ይኖርባችኋል ማለት ነው። ሁሉንም ነገር ከስክራች ስለሆነ ከመጀመሪያ ጀምሬ በደንብ አድርጌ ጥርት አድርጌ ስለሆነ ማሳያችሁ እንዴት አድርገን ፋይል አድርገን ዚፕ አድርገን እንደምንልከው በቀጣይ ቪዲዮ በደንብ አድርጌ ያሳያችኋለሁ ማለት ነው። ሁለተኛው ነገር ደግሞ ኢዲት ያልተደረገ መሆን አለበት። ይሄንን በጣም ግምት ውስጥ አስገቡት። ከዚህ በፊት ዲቪ ስሞላ ፎቶ ቤት ተነስተው ፎቶውን የሪተች ኢፌክቶችን ምናምን ፊታቸው ላይ አፕላይ አድርገው ከፎቶ ቤት ሶፍት ኮፒ ተቀብለው የሚመጡ ብዙ አመልካቾች ገጥመውኛል። ስለዚህ ፎቶአችሁን ስትነሱ በጭራሽ ፎቶሾፕ ላይ መነካካት የለባችሁ። ዳይሬክት ከፎቶ ቤት እንደተቀበላችሁት ኢቭን ምንም ፎቶ ሳይቆረጥ የክሮፒንግ ቱል ራሱ ምንም ነገር ሳይነካው ዳይሬክት ፎቶአችሁን ተቀበላችሁ ወደሚሞላላችሁ ሰው ይዛችሁ መሄድ አለባችሁ። እናንተም የምትሞሉት ከሆነ ስትቆርጡት በምን መልኩ መቁረጥ እንዳለባችሁ በቀጣይ ቪዲዮ የማሳያችሁ ይሆናል። ስለዚህ ይሄንን እጅግ ጥንቃቄ እንድታደርጉ ትፈልጋለሁ። ኢቭን ጥቁር ባክግራውንድ ላይ ተነስታችሁ ራሱ ባክግራውንድ ሪሙቭ ለማድረግ ሌሎች የሪተች ቱሎችን የተለያዩ የባክግራውንድ ሪሙቨር ቱሎችን መጠቀም ለዲቪ እጅግ ዋጋ ያስከፍላል። የፕሮግራሙ ዌብሳይት የቪዛ ፎቶ ምን አይነት መሆን እንዳለበት የዘረዘረበት ዌብሳይት ላይ በደንብ አስቀምጦታል። ይሄንን ኢዲት ያልተደረገ ሲባል ደግሞ የተለያዩ የሪተች ቱል የባክግራውንድ ሪሙቨር ቱሎች ራሱ ብዙ የራሳቸው የሆነ ኢፌክት ስላላቸው እነዚህን ቱሎች እንዳትጠቀሙ ማለት ነው። ፊታችሁ ላይ ምንም አይነት ሪተች ምንም አይነት የኤዲቲንግ ወይም ደግሞ የሆነ የማስተካከያ ነገር መጠቀም የለባቸው ማለት ነው። ከፎቶአችን ላይ የተወሰኑ የሆኑ ነገራቶችን ሪሙቭ ሊያደርግብን ስለሚችል የዲቪ ባክግራውንድ ሪሙቨር ቱሎችንም አለመጠቀም ነው። መጀመሪያውኑ ስንነሳ ተጠንቀም መነሳት አለብን ማለት ነው። ሌላኛው ነገር ደግሞ ባክግራውንዱ ነጭ መሆን አለበት። ይሄንን ያው ተዘነጉታላችሁ ብዬ አላስብም። ቤታችንም ተነሳ ነው ሌላም ቦታ ተነሳ ነው ባክግራውንዳችን ነጭ መሆን አለበት ማለት ነው። ይሄንን በጥንቃቄ ልንነሳ ይገባል ማለት ነው። ከኋላ ሻዶ የተለያዩ ነገራቶች እንዳያመጣብን ከባክግራውንድ የተወሰነ ራቅ ማለት አለበት። የተለያዩ ላይቶችን ተጠቀሙ ፎቶ ስትነሱ። አሁን ስነሳ አሳያችኋለሁ በእርግጥ እንዴት አድርጋችሁ መነሳት እንደሚገባችሁ። የተለያዩ የላይቲንግ ሲስተም ብትጠቀሙ ኢቭን ናቹራል ላይት ራሱ ብትጠቀሙ ይሄ ብርሃን ያለበት ቦታ ላይ ብትጠቀሙ አሪፍ የሆነ አውትካም ታገኛላችሁ። በራሳችሁ ስልክ ራሱ ብትነሱ ጥራቱን ይጠብቅና የፕሮግራሙን ህግ የሚጠብቅ ከሆነ አክሴፕተብል ነው የሚሆነው ማለት ነው። ስለዚህ ፎቶአችንን በዚህ መልኩ እናዘጋጃለን ማለት ነው። እስኪ አሁን ፎቶውን እየተነሳን ፕራክቲካል ደግሞ እንየው እንዴት አድርገን ነው መነሳት ያለብን። በካሜራም በስልክም እየተነሳው ነው ማሳያችሁ። ካሜራ ፎቶ ቤት ሄዳችሁ የምትነሱ ራሱ እንዴት አድርጋችሁ መነሳት እንዳለባችሁ በደንብ አድርጌ ያሳያችኋለሁ ማለት ነው። እነዚህን ሶስት ቅድም የነገርኳችሁን ነገራቶች ኮንሲደር ማድረግ እንዳትረሱ። ስለዚህ ፎቶ ስንነሳ በምን መልኩ መነሳት እንዳለብን በካሜራም በስልክም ማሳያችኋለሁ ማለት ነው። ያው ኮንሲደር ማድረግ ያለብን ነገራቶች ቅድም ነግሬያችኋለሁ። ላይትን ኮንሲደር ማድረግ አለባችሁ ብዬ ነግሬያችኋለሁ። ከባክግራውንዱ ይሄ ባክግራውንዱ አለ ከዛ ትንሽ ጠጋ ማለት አለብን። ፎቶ ወደሚያነሳን ሰው ጠጋ ማለት አለብን ማለት ነው ወደ ካሜራው። ሌሎች ነገራቶችን ሻዶ ምናምን እንዳይኖሩ ከላይት ጋር የተያያዙ ነገራቶችን በአጠቃላይ ኮንሲደር ማድረግ ይኖርባቸዋል ብያችኋለሁ። ፎቶአችሁ ጥራት እንዲኖረው ማለት ነው። ስለዚህ ዛሬ በስልክና በካሜራ ተነስቼ ያሳያችኋለሁ ማለት ነው። ከዛ በኋላ ደግሞ ቀጣይ ፎቶአችንን እንዴት አድርገን ቆርጠን ለዲቪ እንደምናበቃው ደግሞ በደንብ ማሳያችሁ ይሆናል ማለት ነው። ሙሉ ትካሻችሁ የሁለቱ የገባ መሆን አለበት። ስለዚህ ይህንን ኮንሲደር አድርገን ዛሬ ፎቶን እነሳለን ማለት ነው። ቀጣይ ቪዲዮ ላይ ደግሞ እንደነገርኳችሁ ፎቶን እንዴት አድርገን እንደምንቆርጠው እንደዚሁም ተያያዥ ፎርሞችን ስንሞላ ለዛ ለተያያዥ ፎርሞች የሚያስፈልጉትን ፎቶዎች ደግሞ በመልኩ ማዘጋጀት እንዳለብን በደንብ አሳያችኋለሁ ማለት ነው። እስኪ አሁን ፎቶን እንነሳ።
ፎቶውን በዚህ መልኩ ተነስተናል ማለት ነው። በቀጣይ ቪዲዮ የተነሳነውን ፎቶ እንዴት አድርገን መቁረጥ እንዳለብን፣ እንዴት አድርገን ነው የልጆች ፎቶ ልጆቻችን ራሱ አፕላይ የሚያደርጉ ከሆነ የልጆቻችን ፎቶ እንደዚሁም ያገባን ከሆነ ደግሞ ያገባው የባለቤትሽ ወይም ደግሞ የባለቤትህ ፎቶ ስለሚያስፈልግ ያንን ፎቶ ደግሞ በምን መልኩ ማዘጋጀት እንዳለብን፣ እንዴት አድርገን ነው የምንቆርጠው የሚለውን ደግሞ በስልካችንም በኮምፒውተርም በደንብ አድርጌ የማሳያችሁ ይሆናል ማለት ነው። እናንተ ብቻ ይህንን ቻናል ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ሲመጡ እንዲደርሷችሁ ደግሞ የደውል ምልክቷን መጫናችሁን እንዳትረሱ ማለት ነው። ስለዚህ በቀጣይ ቪዲዮ እንገናኝ። ሰላም።